ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት ቤተሰቦች በዛሬ ዩቲዩብ ቻናላችን ይዘንላችሁ የመጣን የአማርኛ ፊደላትን ነው። እንግዲህ የአማርኛ ፊደላትን በእንግሊዘኛ እንዴት ነው የሚጻፉት ወይም ድምጻቸው በእንግሊዘኛ እንዴት ነው? አንዳንዶቻችሁ በእንግሊዘኛ እየጻፋችሁ አማርኛ ስትጠቀሙ ወይም ደግሞ ቴክስት አብዛኛውን ሰው የሚጽፈው በእንግሊዘኛ ነው። ትርጉሙ አማርኛ ሆኖ ቀጥታ በአማርኛ የሚተረጎም ወይም ከነ ትርጉሙ በአማርኛ ትርጉም የሚተረጎም ለምሳሌ በላ ለማለት እንደዚሁ በና ላን ከመጻፍ ይልቅ የእንግሊዘኛ ፊደላትን ተጠቅመው ቴክስት ይጻጻፋሉ። ስለዚህ እኛም እንደዚሁ ደግሞ የአማርኛ ፊደላትን በእንግሊዘኛ ድምጻቸው እንዴት እንደሆነ ወይም በእንግሊዘኛ ቀጥታ እንዴት እንደተጻፉ የምናሳያችሁ ይሆናል። በዚህ አግባብ ካነበባችኋቸው ምናልባትም እናንተ በእንግሊዘኛ የተጻፈላችሁን ቴክስት ለማንበብ በቀላሉ ትረዳላችሁ ማለት ነው። በእንግሊዘኛ ሰው አማርኛ ትርጉም ያለው እንግሊዘኛ ፊደላትን ተጠቅሞ ቢጽፍላችሁ እናንተ ማንበብ ትችላላችሁ። እንደዚሁም ደግሞ እንግሊዘኛን እንደዚሁ በእንግሊዘኛ የተጻፈ ጽሁፍን ለማንበብም ቢሆን ይህ ጽሁፍ ይጠቅማችኋል። እዚህ በተጨማሪ የአማርኛ ፊደላትን ቅርጽና የአማርኛ ፊደላትን ጠቅላላ ሙሉ ፊደላትን በዚሁ ይዘን ስለመጣን የአማርኛ ፊደላትን ሙሉ ለሙሉ መረዳት ትችላላችሁ። በጣም ብዙ ጥቅም ያለው ቪዲዮ ነው ብዬ አስባለሁኝ። ይህን ቪዲዮ በሙሉ ለሙሉ በተከታተሉት አንደኛ የአማርኛ ፊደል የማወቅ ችግራችሁ ይፈታል። ሁለተኛ የፊደላትን ቅርጽ እንዲሁም ደግሞ የፊደላት ድምጽ አንዱ ከአንዱ እንዴት እንደሆነ ልዩነቱ እንዲሁም ደግሞ በእያንዳንዱ ፊደል ቤተሰቦች ሰባት ቤተሰቦች እንዳሉት እነዚህ ፊደል ቤተሰቦች ደግሞ የድምጻቸው ልዩነት እንደዚሁም ደግሞ አንደኛው ከሁለተኛው ሁለተኛው ከሶስተኛው እስከ ሰባተኛው ድረስ ያላቸውን የቅርጽ ልዩነት የድምጽ ልዩነት እንዲሁም ደግሞ እነዚህ 34 ፊደላት ሙሉ በሙሉ አንዱ ከአንዱ ያላቸውን የድምጽ ልዩነት እንዲሁም ደግሞ በእንግሊዘኛ እንዴት ነው እነዚህ ድምጾች በእንግሊዘኛ ፊደላትን ተጠቅመን የምንጽፋቸው የሚለውን ነገር ይዤላችሁ መጥቻለሁ። እናንተ ሙሉ ለሙሉ እስከ መጨረሻው ተከታተሉ። ይህን ሁሉ ችግራችሁን ትፈታላችሁ ማለት ነው። እሺ በተረፈ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ላይክ ሼር ያደረጋችሁ ዩቲዩባችን አበረታቱ። መማር የምትፈልጉ ከዚህ ከቪዲዮ ላይ ባስቀመጥነው ስልካችን ቀጥታ በኢሞ፣ በዋትስአፕ፣ በቴሌግራም ብትደውሉ ብታናገሩን እናንተ በምትፈልጉት ሰዓት የምትፈልጉትን አይነት ትምህርት እናስተምራችኋለን። ምናልባትም አማርኛ ልትፈልጉ ትችላላችሁ፣ ሂሳብ፣ እንግሊዘኛ እና ሌሎቹንም ትምህርቶችን እናስተምራችኋለን። ደውሉልን፣ አናግሩን። ሁሉም አስተማሪዎች ስላሉ በምትፈልጉት አስተማሪ የምትፈልጉትን አይነት ትምህርት መማር ትችላላችሁ። እሺ በአማርኛ ፊደል ውስጥ ሀ የመጀመሪያው ፊደል ነው። የመጨረሻው ሊሆን የሚችለው ፐ ነው። ስለዚህ እኔ ከሀ እስከ ፐ ሙሉ የአማርኛ ፊደላትን እንደዚሁ በተመጣጣኝ ፍጥነት እናንተን ይገባችኋል ብዬ ባሰቡት ፍጥነት የማነብላችሁ ይሆናል። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አንዴ ልድገምላችሁ። ሀ ሁ ሂ ሃ ሄ ህ ሆ። እነዚህ ፊደላት በእንግሊዘኛ ሆሄያት ተጠቅመን ወይም የእንግሊዘኛ ፊደላትን ተጠቅመን በእንግሊዘኛ እንዴት እንደምንጽፋቸው ለምሳሌ ሀ ብላችሁ ለመጻፍ ይህን ፊደል ለመጻፍ ኤች ኤ ወይም ሀ ተብሎ እንደዚህ ይጻፋል ማለት ነው። ሁ ለማለት ኤች ዩ ወይም ሁ ለማለት እንደዚህ ሁ። ሂ ለማለት ኤች አይ ወይም ሂ ቅርጽ ሂ። ኤች ኤ ይኸው ሀ እንደዚህ ማለት ነው ሀ። ኤች አይ ኢ ሄ ወይም ደግሞ ይሄ ድምጽ ሄ። ኤች ይኸው ኤች ህ ህ ኤች ብቻ ህ ወይም ኤች የሚለው የእንግሊዘኛ ፊደል ህ ሳውንድ አለው ብለን እንደምናወራው ህ ተብሎ ይነበባል ማለት ነው። ኤች ኦ ሆ ሆ
ሌላው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይህን ፊደልም እንደዚሁ አንዴ ልድገምላችሁ፣ አብራችሁ ይበሉ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንግዲህ ይህንን በእንግሊዘኛ ለመጻፍ ለምሳሌ ለ ብላችሁ ለመጻፍ ኤል ኢ ወይም ለ ይላል ማለት ነው። ሉ ለማለት ኤል ዩ ሉ። ሊ ለማለት ኤል አይ ሊ ማለት ነው። ላ ለማለት ኤል ኤ ላ። ሌ ለማለት ኤል አይ ኢ የሚለውን የእንግሊዘኛ ፊደል ትጠቀሙና ሌ። ል ለማለት ኤል ብቻ ኤልን ብጽፉ ል። ሎ ለማለት ኤል ኦ ሎ ብላችሁ ጻፋችሁ ማለት ነው። ኤል ኦ። ሌላው ቀጣዩ ፊደል መ ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይህንንም አንዴ ልድገምላችሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይህ የምታዩት ፊደል በእንግሊዘኛ ለመጻፍ ኤም ኢ ብላችሁ ብትጽፉ መ ማለት ነው። መ ለማለት ኤም ኢ፣ ሙ ለማለት ደግሞ ኤም ዩ፣ ሚ ለማለት ኤም አይ፣ ማ ለማለት ኤም ኤ፣ ሜ ለማለት ኤም አይ ኢ፣ ም ለማለት ኤም ብቻ፣ ሞ ለማለት ደግሞ ኤም ኦ። ከዚህ ጋር ሰ ቀጣዩ ፊደል የሚሆነው ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አንዴ ልጨምርላችሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁን ይህን ሰ ብሎ ለመጻፍ ኤስ ኢ ሰ። ሱ ለማለት ኤስ ዩ ሱ አላችሁ ማለት ነው። ሲ ብላችሁ ለመጻፍ ኤስ አይ ሲ ብላችሁ ጻፋችሁ ማለት ነው። ሳ ብላችሁ ለመጻፍ ኤስ ኤ ይኸው ሳ ብላችሁ ጻፋችሁ ማለት ነው። ኤስ ኤን ብጽፉ። ሴ ለማለት ኤስ አይ ኢ ይኸው ሴ ያላችሁት ማለት ነው። ኤስ አይ ኢ ብላችሁ ብጽፉ። ስ ለማለት ኤስ ብቻ ኤስ። ሶ ለማለት ደግሞ ኤስ ኦ። አሁን እስካሁን ከተከታተላችሁኝ አንድ ነገር ልንገራችሁ። ሁሎችም አናባቢያቸው ስታዩዋቸው ሀ ለማለት ለኤ ኤች ኤ ነው ሀ። ለ ለማለት ኤል ኢ ኤም ኢ ኤስ ኢ። አሁን ከዚህ ጋር ከሀ እስከ ሆ ድረስ ስትሄዱ የተቀየረው ምንድን ነው? አናባቢው ወይም ቫውል የሚባሉት ወይም አናባቢ ፊደላት ናቸው በእንግሊዘኛው። ስለዚህ እናንተ ልክ በአማርኛ አናባቢ የሆነው የአ ቤተሰብ አ ኡ ኢ አ ኤ እ ኦ ተብሎ 7 ፊደሎች አሉት። ልክ እንደዚያ በእንግሊዘኛውም ስንጽፍ ልክ እነዚህን አናባቢዎች በመቀያየር ነው ስለዚህ ፊደሎች እንትን የሚቀያየሩት ማለት ነው። ስታዩዋቸው ይሄ ኤች አለ ኤች ኤች ኤች። ስለዚህ እነዚህ ቫውል ይባላሉ በእንግሊዘኛው ፊደላት ኤ ዩ አይ ኦ እና ኢ። አሁን እነዚህ ፊደላት ናቸው አናባቢ ተብለው የሚጠሩት። እነዚህን ብቻ በመቀያየር ድምፁ የተቀየረው። አሁን በእንግሊዘኛው ሲጻፍ ህ ለማለት ሀ ለማለት ህ አ ህና አ ብላችሁ ብጽፉ ሀ ብላችሁ መጻፋችሁ ማለት ነው። ሁሎችም ፊደሎች የተገነቡት ከስድስተኛው ፊደል ላይ ተይዞ አናባቢ በመጨመር ነው። ቅርጻቸው ደግሞ የተመሰረተው ከመጀመሪያው ፊደል ላይ፣ ድምጻቸው የሚወጣው ከስድስተኛው ፊደል ላይ ጀምሮ ነው። ከስድስተኛው ፊደል ላይ ተነስቶ አናባቢዎችን በመቀያየር ወይም በእንግሊዘኛው ቫውሎችን በመቀያየር ይሆናል። ቅርጻቸው ደግሞ የሚቀየረው ከመጀመሪያው ከሀ መጀመሪያ ፊደላት። ስለዚህ እናንተ ቅርጻቸውን የፊደላትን ቅርጽ ለማወቅ ከመጀመሪያው ላይ ጀምራችሁ የተለያየ ቅጽል መቀጠል። ለምሳሌ የመጀመሪያው
ሁሎችም የአማርኛ ፊደላት ቅርጻቸው የሚቀየረው ከመጀመሪያው ላይ የተለያየ ቅጽል በመቀጠል። ለምሳሌ እናንተ የፊደላትን ቅርጽ ለማወቅ ይህን ማወቅ ይጠበቅባቸዋል። ሀ ለ መ ሰ ለሁሉም ፊደላት ነው የሚሰራው። ሀ ለ መ ሰ እነዚህም ብቻ ሳይሆን ቀጣዩም የሚመጡትን የመጀመሪያ ፊደላትን ካወቃችሁ በኋላ ሁለተኛው ቤተሰባቸው ሊሆን የሚችል ከመጀመሪያ ፊደላቸው ላይ በጎናቸው በኩል አግድም መስመር ማስመር ነው። ቅርጻቸውን ለመለየት የፊደላት ቅርጽ የሚቀየረው ከመጀመሪያው ፊደል ላይ የተለያየ ቅጽል በመጨመር ነው። ስለዚህ ሁለተኛውን ፊደል ለመመስረት ሁ ሉ ሙ ሱ ብሎ ለመመስረት ከመጀመሪያው ላይ አግድም መስመር፣ ከላይ አግድም መስመር፣ ከመላይ አግድም መስመር፣ ከሰላይ አግድም መስመር ተጨመረበት። ሶስተኛውን ቤተሰባቸውን ለመመስረት ደግሞ ከእግራቸው ላይ ሸፈፍ ማድረግ። እግር አልቦ ፊደላት የሚባሉት እነ ሀ እነ መ እነ ሰ እግርና እንዲሁ ጫማ ነው የተጨመረላቸው። እግር ያላቸው ደግሞ ከእግራቸው ላይ ጫማ ብቻ መሰካት። ይኸው መ እግር አልባ ነው ወይም እግር የለውም፣ እግር ተጨመረለትና ጫማ ተደረገለት። ሰም እግር የለውም ወደ ላይ ነው የተዘረጋው። ይህም ወደ ሶስተኛ ፊደሉ ሲቀየር እግር ተጨምሮ እግርና ጫማ። ሀም እንደዚህ ወደ ላይ ነው የተዘረጋው፣ እግርና ጫማ ተደረገለት። ባለ እግሮቹ ግን ጫማ ብቻ ሽፍፍ እየተደረገ ይሰራሉ። የመጀመሪያ ፊደላቸውን ከያዛችሁ በኋላ ቅርጻቸው ከመጀመሪያ ፊደላቸው ላይ እንደዚህ ይሰራል ማለት ነው። አራተኛ ፊደላቸው ስታዩ እግር አልቦዎቹ ከዚህ ጋር ላይ ያሉት እግር ብቻ ተጨመረላቸው። ሁለት እግር ያላቸው ደግሞ አንዳንድ እግራቸው ያጥራል። ሶስት እግር ያላቸው ሁለት እግራቸው እያጠረ ፊደላቶቹ እንደዚህ ይሰራሉ። አምስተኛ ፊደላት ላይ ስንመጣ ሁሎችም ቀለበት ይደረግባቸዋል። በእንግሊዘኛው ስናይ ደግሞ አይ አናባቢ ነው የተጨመረባቸው። እዛ ስድስተኛ ፊደሎች ያው እንደ ቅርጻቸው ይለያል፣ የየራሳቸው ቅርጽ ይኖራቸዋል። ግን በመጻፍ ብትለማመዱ አብዛኛውን ጊዜ ይሄ ዝግዛግ ምልክት የተለመደ ነገር ነው። ቀጣይም የምናየው ይሆናል። ይሄ የተለመደ ነገር ነው። ይቺ የህ ያላት አይነት ማለት ነው። ስንሄድ የት የቺ እና የሌሎችን ፊደሎች ይኖራቸዋል። ሰባተኛ ፊደላት ላይ ስንሄድ ቀለበት ወይም ደግሞ ባለ ሁለት እግር ከሆኑ ደግሞ በግራ በኩል ያለው እግራቸው የሚያጠር ይሆናል ብዙ ጊዜ። እሱ የተለመደ ነው። አሁን ወደ ቀጣዩ እንሂድ። ይህንን ለሁሉም ፊደላት የአማርኛ ፊደላት ስለሚያገለግል በዚህ መንገድ እየተረዳችሁ ተከታተሉኝ። ቀጣዩ የፊደል ቤተሰብ የሚሆነው ረ ነው። ረ ሩ ሪ ራ ሬ ር ሮ። አንዴ ልድገምላችሁ። ረ ሩ ሪ ራ ሬ ር ሮ። አሁን ይህንን በእንግሊዘኛ ረ ብሎ ለመጻፍ አር ኢ፣ እቺ ስሞል ሌተር አር ናት። አር ኢ። ሩ ብላችሁ ለመጻፍ አር ዩ ብላችሁ ጻፋችሁ ማለት ሩ አላችሁ ማለት ነው። ሪ ለማለት አር አይ ብላችሁ ከጻፋችሁ ሪ የሚለውን ጽሑፍ ጻፋችሁ ማለት ነው። ራ ለማለት አር ኤ ብላችሁ ከጻፋችሁ ራ ይው። ሬ ለማለት አር አይ ኢ ማለት ሬ ማለት ነው። ር ለማለት አርን ብቻ መጻፍ፣ ስድስተኛ ፊደሉን ለመጻፍ አር ብቻ መጻፍ። ሮ ብላችሁ ለመጻፍ አር ኦ ብላችሁ ትጽፋላችሁ ማለት ነው። ቀጣዩ ፊደል ቤተሰብ ሰ ነው። ሰ ሱ ሲ ሳ ሴ ስ ሶ። ይህንንም አንዴ ልድገምላችሁ። ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ ይህንን ፊደል በእንግሊዘኛ ለመጻፍ ለምሳሌ መጀመሪያው ሰ ነው። ሰ ብላችሁ ለመጻፍ ኤስ ኢ ብላችሁ ብትጽፉ ሰ ብላችሁ ጻፋችሁ ማለት ነው። ኤስ ዩ ብላችሁ ብትጽፉ ደግሞ ሱ። ኤስ አይ ብላችሁ ከጻፋችሁ ሲ ብላችሁ ጻፋችሁ ማለት ነው። ኤስ ኤ ብላችሁ ከጻፋችሁ ደግሞ ሳ ማለት ነው። ኤስ ኤ ሳ።
ሴ ለማለት ኤስ አይ ኢ ይኸው ሴ። ስ ለማለት ኤስ ብቻ ስ ብላችሁ ለመጻፍ ኤስ ብቻ። ሶ ለማለት ኤስ ኦ ብቻ ኤስ ኦ። ለምሳሌ እናንተ ሱ ስ ብላችሁ ለመጻፍ ኤስ ዩ ኤስ ብላችሁ ብትጽፉ ሱስ ማለት ነው። ለምሳሌ እናንተ በእንግሊዘኛው ሱስ ብላችሁ ይህን ፊደል ተጠቅማችሁ አማርኛ ለመጻፍ ለምሳሌ እንግሊዘኛውን ፊደል ብትጠቀሙ ቴክስት ላይ ኤስ ዩ ኤስ ብትሉ ሱስ ብላችሁ ጻፋችሁ ማለት ነው። ልክ እንደዛ ያው እንግሊዘኛ ፊደላትን በአማርኛ ፊደላት ተክቶ መጠቀም ትክክል ነው ብዬ ባለም፣ ግን ለእናንተ አንደኛ እንግሊዘኛ ለማንበብ በቀላሉ ይጠቅማችኋል። ሁለተኛ ደግሞ እንደዚሁ በአላግባብ በህገወጥም ቢሆን ማለት ያው እንደዚሁ ኢሌጋል በሆነ መንገድ መልእክት ስናስተላልፍ ይሄ የተላከ መልእክት በእንግሊዘኛ ተላከ ተብሎ ለማንበብ ከመቸገር እንደዚሁ በቀጥታ እነዚህ ነገሮች የፊደላትን የድምጽ አወጣጥ በእንግሊዘኛው እንዴት እንደሆነ ብታነቡ በቀላሉ በማንኛውም መንገድ ቢጻፍ ታነባላችሁ ማለት ነው። ሌላው በእንግሊዘኛ የተጻፉ ፊደላትን ደግሞ በእንግሊዘኛው ራሱ ለማንበብ እንዴት እንደሚነበብ ድምጽ እንዴት እንደሚወጣ ለምሳሌ ረ ተብሎ ራይት ተብሎ የተጻፈ ነገር እንዴት ነው አሁን ከዚያ ላይ ራይት ተብሎ የሚነበበው የሚለውን ነገር እሱን ነገር ለማንበብ ማንኛውንም ጽሁፍ በእንግሊዘኛ የተጻፈን ጽሁፍም ለማንበብ ይሄን ብታነቡት ይሄን ብትረዱት ይጠቅማችኋል ማለት ነው። ቀጣዩ ፊደል ይሄው ሂ ሸ ነው። ሸ ሹ ሺ ሻ ሼ ሽ ሾ። ይሄ ሸ ሹ ሺ ሻ ሼ ሽ ሾ። ይኸው ደገምሁላችሁ። ከዛ ይሄኛውን ፊደል አሁን በእንግሊዘኛ ለመጻፍ ሸ ብላችሁ ለመጻፍ ኤስ ኤች ኢ ሸ ለማለት ኤስ ኤች ኢ ሸ። ሹ ለማለት ኤስ ኤች ዩ ኤስ ኤች ዩ ብላችሁ በጽፉ ሹ አላችሁት ማለት ነው። ሺ ለማለት ኤስ ኤች አይ ኤስ ኤች አይ ብላችሁ በጽፉ ሺ ሺ ይሆናል። ሻ ለማለት ደግሞ ኤስ ኤች ኤ ኤስ ኤች ኤ ብላችሁ ብትጽፉ ሻ የሚለውን ትጽፋላችሁ ማለት ነው። ሼ ለማለት ደግሞ ኤስ ኤች አይ ኢ ኤስ ኤች አይ ኢ ብላችሁ ብትጽፉ ሼ ብላችሁ ጻፋችሁ ማለት ነው። ሺ ለማለት ኤስ ኤች ብቻ ኤስ ኤች ብቻ ብላችሁ ጻፋችሁ ኤስ ኤች ሺ ማለት ነው። ሾ ለማለት ደግሞ ኤስ ኤች ኦ ኤስ ኤች ኦ ብላችሁ ከጻፋችሁ ሾ ብላችሁ ጻፋችሁ ማለት ነው። ቀጣዩ የአማርኛ ፊደል ቀ ነው። ቀ ቁ ቂ ቃ ቄ ቅ ቆ። ይህንንም አንዴ ልድገምላችሁ ተከታተሉኝ። ቀ ቁ ቂ ቃ ቄ ቅ ቆ። በእንግሊዘኛው ቀ ብላችሁ ለመጻፍ ቀ ይኸው ኪው ኢ ቀ። ቁ ብላችሁ ለመጻፍ ደግሞ ኪው ዩ ቁ። ቂ ብላችሁ ለመጻፍ ኪው አይ ቂ። ቃ ብላችሁ ለመጻፍ ኪው ኤ ቃ። ቄ ብላችሁ ለመጻፍ ኪው አይ ኢ ቄ። ቅ ብላችሁ ለመጻፍ ደግሞ ኪው ብቻ ኪው። ቆ ብላችሁ ለመጻፍ ኪው ኦ ቆ ብላችሁ ጻፋችሁ ማለት ነው። አሁን ወደ ቀጣዩ ፊደል እንሄድ። ወደ ቀጣዩ የፊደል ቤተሰብ ስንሄድ በ ነው። በ ይኸው በ ይህን የመሰለ ቅርጽ አለው። አብረን እንበል። በ ቡ ቢ ባ ቤ ብ ቦ። አንዴ ልድገምላችሁ ይሄንንም። በ ቡ ቢ ባ ቤ ብ ቦ። እንግዲህ ይህንን በብላችሁ መጻፍ ብትፈልጉ እናንተ በብላችሁ ለመጻፍ
ቢኢ ቢኢ ብላችሁ ከጻፋችሁ በብላችሁ ጻፋችሁ ማለት ነው። ቡ ለማለት ደግሞ ቢዩ ቢዩ ቡ ማለት ቢዩ ማለት ነው። ቢ ብላችሁ ለመጻፍ ደግሞ ቢአይ ቢአይ ቢ ባ ለማለት ቢኤ ባ ቢኤ ብላችሁ ተጽፋላችሁ ማለት ነው። ቤ ለማለት ደግሞ ቢአይ ኢ ቤ ብላችሁ ለመጻፍ ቢአይ ኢ ብ ለማለት ደግሞ ቢ ብቻ ይቺ ፊደል ብቻ ብ ማለት ነው። ቢ ቦ ለማለት ደግሞ ቢኦ ቦ ለማለት ቢኦ የቢ ሳውንድ ብ ሳውንድ ነው የሚባለው ለዛ ነው። ብ በእንግሊዘኛ ስትነበብ ሌሎች አናባቢዎች ካልመጡባት ብቻዋን ስታገኟት ብ ተብላ ትነበባለች። ቀጥሎ የሚመጣው አናባቢ ኦ ከሆነ ቦ ትሆናለች። ቢኤ ሰው ከሆነ ይኸው ባ ቢአይ ቢ ቢዩ ቡ። ስለዚህ በእንግሊዘኛው ለማንበብ እነዚህን በትክክል ማወቅ ያስፈልጋል ማለት ነው። ቀጣዩ ቨ ነው። ቨ ቡ ቪ ቫ ቬ ቭ ቮ። አንዴ ልድገምላችሁ። ቨ ቡ ቪ ቫ ቬ ቭ ቮ። እንግዲህ ይህን ቨ ብላችሁ ለመጻፍ ቪኢ ብቻ ቪኢ ቨ። ቡ ለማለት ደግሞ ቪዩ ቪዩ ቡ ማለት ነው። ቪ ለማለት ቪአይ ቪአይ ቪ ማለት ነው። ቫ ለማለት ደግሞ ቪኤ ቪኤ ቫ ብሎ መጻፍ የሚቻለው ቪኤ ብሎ በመጻፍ ነው ማለት ነው። ቬ ቪአይ ኢ ቬ ብሎ ለመጻፍ ቪአይ ኢ። ቭ ለማለት ደግሞ ቪአይ ብቻ ቪአይ ቭ። ቮ ለማለት ቪኦ ቮ ለማለት ቪኦ ብላችሁ ትጽፋላችሁ ማለት ነው። ቀጣዩ ፊደል ይሄው ተ ነው። ይሄም ተ ቱ ቲ ታ ቴ ት ቶ። አንዴ ላንብብላችሁ ይሄንንም ተ ቱ ቲ ታ ቴ ት ቶ። እንግዲህ እናንተ ተ ብላችሁ ለመጻፍ ቲኢ ተ ብላችሁ ለመጻፍ ቲኢ። ቱ ለማለት ቲዩ ቲዩ። ቲ ለማለት ደግሞ ቲአይ ቲአይ። ታ ለማለት ቲኤ ቲኤ። ቴ ብላችሁ ለመጻፍ ቲአይ ኢ ነው መሆን ያለበት። ቴ ለማለት ቲአይ ኢ አይ ኢ። ይህ ታ ልክ አይደለም። ይህ ታ ተብሎ የተጻፈው ቴ ለማለት ቲአይ ኢ። ይችን አይ እና ኢን ጨምሩ። ኤን አጥፍታችሁ ቲአይ ኢ። ት ለማለት ደግሞ ቲአይ ቲአይ። ት ብላችሁ ለመጻፍ ቲአይ ብላችሁ ትጽፋላችሁ። ቶ ለማለት ቲኦ ቶ ለማለት ቲኦ ብላችሁ ትጽፋላችሁ ማለት ነው። ቀጣዩ ፊደል የሆነው ቸ ቸ። ይኸው ቸ ቹ ቺ ቻ ቼ ች ቾ። አንዴ ልድገምላችሁ ይሄንንም ቸ ቹ ቺ ቻ ቼ ች ቾ። እናንተ ቸ ብላችሁ ለመጻፍ ልትጠቀሙት የምትችሉት ፊደል ሲኤች ኢ ሲኤች ኢ ቸ ብላችሁ ለመጻፍ። ቹ ለማለት ደግሞ ሲኤች ዩ ሲኤች ዩ ብላችሁ ከጻፋችሁ ቹ ማለት ነው። ቺ ለማለት ሲኤች አይ ሲኤች አይ ቺ። ቻ ለማለት ሲኤች ኤ ቻ ለማለት ሲኤች ኤ። ቼ ብላችሁ ለመጻፍ ደግሞ ሲኤች አይ ኢ
ቼ ብላችሁ ለመጻፍ CHI E። ቺ ብላችሁ ለመጻፍ ደግሞ CH ብቻ። ቺ ብላችሁ ለመጻፍ CH። ቾ ብላችሁ ለመጻፍ CHO ብላችሁ ትጽፋላችሁ ማለት ነው። ወደ ቀጣዩ ፊደል ቤተሰብ ልውሰዳችሁ። የቀጣዩ ፊደል ቤተሰብ ይሄኛው ሀ ነው። ሶስተኛው ሀ ወይም ብዙሃኑ ሀ ይባላል። ያው በድምጽ ከነዚያኞቹ ከሀሌታው ሀ እና ከሀመር ሀ ጋር ይመሳሰላል ማለት ነው። ሁለት ሀዎችን በፊት አይታችኋል። ይሄ ሶስተኛው ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አንዴ ልድገምላችሁ ይሄንንም ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን እናንተ ሀ ብላችሁ ለመጻፍ ይኸው HA መጻፍ ነው። ሁ ለማለት HU፣ ሂ ለማለት ደግሞ HI፣ ሃ ብላችሁ ለመጻፍ HA፣ ሄ ብላችሁ ለመጻፍ HIE፣ ህ ለማለት H ብቻ መጻፍ፣ ሆ ለማለት ደግሞ HO። ከቅድሞቹ ከሁለቱ ሀዎች ጋር ተመሳሳይ ድምጽ አለው። ቀጣዩ ፊደል ነ ነው። ነ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አንዴ ልድገምላችሁ ይሄንንም ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንግዲህ ይሄ ነ ብላችሁ ለመጻፍ NE ብቻ መጠቀም ነው። NE ነ። ኑ ለማለት ደግሞ NU፣ ኑ ብላችሁ ለመጻፍ NU። ኒ ለማለት NI ወይም ኒ የምትለዋን እቺን ፊደል ለመጻፍ NI። ና ብላችሁ ለመጻፍ NA፣ ና፣ NA። ኔ ብላችሁ ለመጻፍ NIE፣ ኔ ብላችሁ ለመጻፍ NIE። ን ብላችሁ ለመጻፍ ደግሞ N ብቻ ይቺ ፊደል ን። N ተብላ የምትጠራው ፊደል ን ሳውንድ አላት በእንግሊዘኛ ቋንቋ ውስጥ። ከዛ ወደ ሌላ ድምጽ የሚኖራቸው ይቺ የን ሳውንድ የተለያየ ድምጽ እየኖራት ነው ማለት ነው። ስለዚህ ን ብላችሁ ለመጻፍ N። ኖ ለማለት ደግሞ NO ብላችሁ ትጽፋላችሁ። ቀጣዩ ፊደል ኘ ነው። ኘ፣ ኘ። እኔ ይሄንንም ልጥራላችሁ አብራችሁ ጥሩ። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። አንዴ ልድገምላችሁ ይሄንንም ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። ይሄንን ኘ ብላችሁ ለመጻፍ GNE፣ ኘ ብላችሁ ለመጻፍ GNE ብላችሁ ከጻፋችሁ ኘ ያላችሁ ማለት ነው። ኙ ብላችሁ ለመጻፍ ደግሞ GNU፣ GNU፣ ኙ። ኚ ብላችሁ ለመጻፍ GNI፣ GNI፣ ኚ። ኛ ብላችሁ ለመጻፍ GNA፣ GNA፣ ኛ። ኘ ብላችሁ ለመጻፍ GNIE፣ ኘ ለማለት GNIE፣ ኘ። ኚ ለማለት GN ብቻ፣ ኚ ለማለት GN። ኞ ለማለት ደግሞ GNO፣ GNO ብላችሁ ትጠሩታላችሁ ኞ ለማለት። ቀጣዩ ፊደል እንግዲህ የአማርኛ አናባቢ ፊደል ተብሎ ወይም በእንግሊዘኛው ቫውል ተብለው የሚጠሩትን ፊደሎች የያዘ ነው። በአማርኛ ውስጥ አናባቢ ሆኖ የሚያገለግለው ይሄ የአ ቤተሰብ ነው። የአ ቤተሰብ ይሄ አ ይባላል። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አንዴ እንደገና ልጥራላችሁ። አ፣
ኡ ኢ አ ኤ እ ኦ። ስለዚህ አሁን አ ብላችሁ ለመጻፍ የእንግሊዘኛው አናባቢ ኤ ብላችሁ መጻፍ። ኤ ብላችሁ ብጽፉ አ ብላችሁ ለመጻፍ ኤ። ኡ ለማለት ዩ የእንግሊዘኛው ዩ ኡ ሳውንድ አለው ማለት ነው። ዩ። ኢ ብላችሁ ለመጻፍ አይ መጠቀም ወይም አይ ኢ ሳውንድ አላት ማለት ነው በሌላው በእንግሊዘኛው ብትሄዱ። ስለዚህ እናንተ ኢ ብላችሁ ለመጻፍ ብትፈልጉ አይን መጠቀም ማለት ነው። አ ብላችሁ ለመጻፍ ኤ ይኸው አ ብላችሁ ለመጻፍ ኤ። ኤ ብላችሁ ለመጻፍ ደግሞ አይ ኢ ኤ ብላችሁ ለመጻፍ አይ ኢ። እ ለማለት ኢ ብቻ ኢ እ ለማለት ኢ ፊደል መጠቀም። ኦ ለማለት ደግሞ ኦን መጠቀም። ኦ ፊደልን ኦ ብላችሁ ትጽፋላችሁ ማለት ነው። ወደ ቀጣዩ ፊደል ልውሰዳችሁ። ቀጣዩ ፊደል ከ ነው። ከ ይህንንም ከኔ ጋር ትላላችሁ። ከ ኩ ኪ ካ ኬ ክ ኮ። አንዴ ልድገምላችሁ። ከ ኩ ኪ ካ ኬ ክ ኮ። አሁን ስለዚህ እናንተ ከብላችሁ በእንግሊዘኛው ለመጻፍ ከብ ለማለት ኪ ኬ ኢ ከ ለማለት ኬ ኢ። ኩ ለማለት ደግሞ ኪዬ ኬ ዩ ኬ ዩ። ኪ ለማለት ኬ አይ ኬ አይ። ካ ለማለት ደግሞ ኬ ኤ ኬ ኤ። ኬ ለማለት ኬ አይ ኢ ኬ አይ ኢ። ክ ለማለት ኬ ብቻ ኬን ብቻ በጽፉ ክ። ኮ ለማለት ኬ ኦ ኬ እና ኦ። ለምሳሌ እናንተ ኮክ ብላችሁ ለመጻፍ ኮክ ብላችሁ አማርኛው ኮክ ፍራፍሬውን ብላችሁ ለመጻፍ በአማርኛ ትርጉም ያለው ቃል በእንግሊዘኛው ብጽፉ ኮክ ለማለት ይኸው ኬ ኦ ኬ። ይህን ኬ ኦ እዚያ ኬ ብታረጉት ኮክ ተብሎ ይነበባል ማለት ነው። ቀጣዩ ፊደል ሀ ነው። ሀ ሀ ሁ ሂ ሃ ሄ ህ ሆ። አንዴ ልድገምላችሁ ይህንንም ሀ ሁ ሂ ሃ ሄ ህ ሆ። ይህም ፊደል እንግዲህ እያንዳንዱን በእንግሊዘኛው ለመጻፍ ደግሞ ላሳያችሁ። ሀ ለማለት ኤች ዩ ኢ ሀ ሀ ሀ። ሁ ለማለት ደግሞ ኤች ዩ ኤች ዩ። ሂ ለማለት ኤች አይ ሂ ለማለት ኤች አይ። ሃ ብላችሁ ለመጻፍ ኤች ኤ ኤች ኤ ብላችሁ ከጻፋችሁ ሃ። ሄ ለማለት ደግሞ ኤች አይ ኢ ሄ ለማለት ኤች አይ ኢ። ህ ለማለት ኤች ብቻ መጻፍ ኤች ህ ለማለት ኤች። ሆ ለማለት ደግሞ ኤች ኦ ሆ ለማለት ኤች ኦ ብላችሁ ትጽፋላችሁ ማለት ነው። ቀጣዩ ፊደል ወ ነው። ወ ከኔ ጋር ትላላችሁ። ወ ው ዊ ዋ ዌ ው ወ። አንዴ ልድገምላችሁ ይህንንም ወ ው ዊ ዋ ዌ ው ወ። አሁን እናንተ ወ ብላችሁ በእንግሊዘኛው ለመጻፍ ወ ለማለት ደብሊው ኢ ደብሊው ኢ ወ። ው ለማለት ደግሞ ደብሊው ዩ ደብሊው ዩ ው። ዊ ለማለት ደብሊው አይ ደብሊው ደብሊው እና አይ ዊ። ዋ ለማለት ደግሞ ደብሊው ኤ ደብሊው እና ኤ ዋ። ውዬ ለማለት ደብሊው አይ ኢ ደብሊው አይ ኢ
ውዬ። ው ለማለት ደብሊው ብቻ ብትጽፉ ው ሳውንድ አላት። ስለዚህ በእንግሊዘኛው ደብሊው ው ተብላ ትነበባለች። ወ ለማለት ደግሞ ደብሊው ኦ ወ ለማለት ደብሊው ኦ። ቀጣዩ ሂ አይኑ አ የሚባለው ነው። ሂ አላፍ አ ይባላል ወይም አልፋ አ። ይህኛው ደግሞ አይኑ አ ይባላል። ሁለት አዎች አሉ። አንድ አ አሳይቻችኋለሁ። እንግዲህ የአ ቤተሰብ አናባቢ ነው። በዛ መሰረት ነው። አ በድምፅ ይመሳሰላሉ። ከዛ ጋር በቅርጽ ነው የሚለያዩት። ሁሎቹም ያኛውም አ ነው፣ ይሄኛውም አ በድምፅ ይመሳሰላሉ። ይህንን እንጠራላችኋለሁ ልክ እንደዛኛው ማለት ነው። አ ኡ ኢ አ ኤ እ ኦ። አንዴ ልድገምላችሁ። አ ኡ ኢ አ ኤ እ ኦ። ስለዚህ እናንተ አ ብላችሁ ለመጻፍ ኤ ብላችሁ ትጽፋላችሁ። ኤን ብትጽፉ አ ሳውንድ አላት ኤ ማለት ነው። ኡ ለመጻፍ ዩ ኡ ሳውንድ አላት ማለት ነው። የዩ ኡ ለማለት ዩ። ኢ ለማለት አይ የእንግሊዘኛውን ፊደል አይ ኢ። ኤ ለማለት ደግሞ አ ለማለት ኤ። ይኸው አ ብላችሁ ለመጻፍ ኤ ትጽፋላችሁ ማለት ነው። አ ለማለት ኤ ለማለት ደግሞ እቺ አናት ኤ ለማለት ደግሞ አይ ኢ። በአማርኛው ኤ ብላችሁ ለመጻፍ አይ ኢ እንግሊዘኛውን ፊደል ትጠቀማላችሁ። እ ለማለት ስድስተኛው ኢ ትጽፋላችሁ ኢ። ኦ ለማለት ደግሞ ደብሊው ኦ ብላችሁ ትጽፋላችሁ ማለት ነው። ወደ ቀጣዩ ፊደል ይሄ ነው። ዘ ከኔ ጋር አብራችሁ በሉ። ዘ ዙ ዚ ዛ ዜ ዝ ዞ። አንዴ ልድገምላችሁ ይሄንንም። ዘ ዙ ዚ ዛ ዜ ዝ ዞ። እናንተ ዘ ብላችሁ ለመጻፍ በአማርኛው ዘ የሚለውን በእንግሊዘኛው ፊደል ተጠቅማችሁ ለመጻፍ ዜድ ኢ ብላችሁ ከጻፋችሁ ዘ ማለት ነው። ዙ ለማለት ዜድ ዩ ዙ። ዚ ለማለት ደግሞ ዜድ አይ ዚ። ዛ ለማለት ዜድ ኤ ዛ። ዜ ለማለት ዜድ አይ ኢ ዜ። ረዘም ያለ ድምፅ አለው። ዜ ለማለት ዜድ አይ ኢ። ዝ ለማለት ዜድ በእንግሊዘኛው ዜድ ተብላ የምትጠራው ዝ ሳውንድ አላት። ዝ እንደ ዝ ትነበባለች። ዞ ብሎ ለመጻፍ ደግሞ ዜድ አይ ኖ ዜድ ኦ። ይህም ስህተት ነው። አይንታችሁ ኦ ይችን ፊደል ከዚች ጋር በአይ ቦታ ኦን መተካት ዞ ብላችሁ ትጽፋላችሁ። ዜድ ኦ ዜድ አይ ትክክል አይደለም። ዜድ ኦ። ዠ ብላችሁ ለመጻፍ ደግሞ መጀመሪያ ፊደሉ ልጥራላችሁ። ዠ ዡ ዢ ዣ ዤ ዥ ዦ። አንዴ እንደገና ልድገምላችሁ። ዠ ዡ ዢ ዣ ዤ ዥ ዦ። አሁን እናንተ ዠ ብላችሁ ለመጻፍ ዜድ ኤች ኢ ብላችሁ ጽፉት ዠ ይሆናል ማለት ነው። ዡ ለማለት ደግሞ ዜድ ኤች ዩ ዡ ማለት ነው። ዢ ለማለት ዜድ ኤች አይ ዢ። ዣ ለማለት ዜድ ኤች ኤ ዣ ማለት ነው። ዤ ለማለት ደግሞ ዜድ ኤች አይ ኢ ዤ ለማለት ዜድ ኤች አይ ኢ። ዥ ብላችሁ ለመጻፍ ዜድ ኤች ዥ። ዦ ለማለት ደግሞ ዜድ ኤች ኦ ይሆናል ማለት ነው። ቀጣዩ ፊደል የ ነው። የ ዩ ይ ያ
የ ይ ዮ። አንዴ ልድገምላችሁ። የ ዩ ይ ያ የ ይ ዮ። ስለዚህ እናንተ የ ብላችሁ ለመጻፍ ዋይ ኢ፣ የ ብላችሁ ለመጻፍ ዋይ ኢ። ዩ ለማለት ደግሞ ዋይ ዩ፣ ዩ ለማለት ዋይ ዩ። ይ ለማለት ዋይ አይ፣ ይ ለማለት ዋይ አይ። ያ ለማለት ዋይ ኤ፣ ያ ለማለት ዋይ ኤ። የ ለማለት ዋይ አይ ኢ፣ የ ብላችሁ ለመጻፍ ዋይ አይ ኢ። ይ ለማለት ደግሞ ዋይ ብቻ መጻፍ። ይ ለማለት ዋይ፣ ዋይ ይ ሳውንድ አላት። እንደ ኮንሶናንት ወይም እንደ ተነባቢ ሆና ስትመጣ ይ ሳውንድ አላት። ዮ ለማለት ደግሞ ዋይ ኦ፣ ዮ ለማለት ዋይ ኦ። ቀጣይ ፊደል ደ ነው። ደ ዱ ዲ ዳ ዴ ድ ዶ። አንዴ ልድገምላችሁ ይሄንን። ደ ዱ ዲ ዳ ዴ ድ ዶ። ስለዚህ እናንተ ደ ብላችሁ ለመጻፍ ዲ ኢ፣ ዱ ለማለት ደግሞ ዲ ዩ፣ ዲ ለማለት ዲ አይ፣ ዳ ለመጻፍ ዲ ኤ፣ ዳ ለማለት ዲ ኤ። ዴ ለማለት ደግሞ ዲ አይ ኢ፣ ዴ ብላችሁ ለመጻፍ ዲ አይ ኢ። ድ ለማለት ዲ ብቻ፣ ድ ለማለት ዲ። ዶ ለማለት ደግሞ ዲ ኦ፣ ዶ ለማለት ዲ ኦ ብላችሁ ትጽፋላችሁ ማለት ነው። ቀጣዩ ፊደል ጀ ነው። ጀ ጀ ጁ ጂ ጃ ጄ ጂ ጆ። ይህንንም አንዴ ልድገምላችሁ። ጀ ጁ ጂ ጃ ጄ ጂ ጆ። እናንተ ጀ ብላችሁ ለመጻፍ ጀ ጀ ኢ፣ ጀ ጀ ኢ ጀ። ጁ ለማለት ደግሞ ጀ ዩ፣ ጁ ለማለት ጀ ዩ። ጂ ለማለት ጀ አይ፣ ጂ ለማለት ጀ አይ። ጃ ለማለት ጀ ኤ፣ ጃ ለማለት ጀ ኤ። ጄ ለማለት ጀ አይ ኢ፣ ጄ ብላችሁ ለመጻፍ ጀ አይ ኢ። ጂ ለማለት ደግሞ ጀ ብቻ፣ ጂ ለማለት ጀ ብቻ ትጽፋላችሁ። ጆ ብላችሁ ለመጻፍ ጂ ኦ፣ ጆ ብላችሁ ለመጻፍ ጂ ኦ ብላችሁ ትጽፋላችሁ ማለት ነው። ቀጣዩ ፊደል ገ ነው። ገ ጉ ጊ ጋ ጌ ግ ጎ። አንዴ ላንብብላችሁ። አሁንም ገ ጉ ጊ ጋ ጌ ግ ጎ። ስለዚህ እናንተ ገ ብላችሁ ለመጻፍ ጂ ኢ ብትጠቀሙ ገ ማለት ነው። ጉ ለማለት ደግሞ ጂ ዩ፣ ጉ ለማለት ጂ ዩ ተጠቀሙ። ጊ ለማለት ጂ አይ፣ ጊ ለማለት ጂ አይ። ጋ ለማለት ደግሞ ጂ ኤ፣ ጋ ለማለት ጂ ኤ። ጌ ለማለት ጂ አይ ኢ፣ ጌ ለማለት ጂ አይ ኢ ጌ። ግ ለማለት ጂ ብቻ፣ ግ ለማለት ጂ። ጎ ለማለት ደግሞ ጂ ኦ፣ ጎ ለማለት ጂ ኦ ትጽፋላችሁ ማለት ነው። ቀጣይ ፊደል ጠ ነው። ይህንንም ልጠራላችሁ። ጠ ጡ ጢ
ጣ ጤ ጥ ጦ። አንዴ ልድገምላችሁ ይሄንንም ጠ ጡ ጢ ጣ ጤ ጥ ጦ። ስለዚህ ጠ ብላችሁ ለመጣፍ ቲኢ ጠ ጠ ቲኢ ቲኢ ጠ። ጡ ለማለት ቲዩ ጡ ቲዩ። ጢ ለማለት ደግሞ ቲአይ ጢ ለማለት ቲአይ። ጣ ለማለት ቲኤ ጣ ለማለት ቲኤ። ጤ ለማለት ቲአይ ኢ ጤ ለማለት ቲአይ ኢ። ጥ ለማለት ቲ ጥ ለማለት ቲ። ጦ ለማለት ደግሞ ቲኦ ጦ ለማለት ቲኦ ትጽፋላችሁ ማለት ነው። ቀጣዩ ጨ ነው። ጨ ጩ ጪ ጫ ጬ ጭ ጮ። አንዴ ልድገምላችሁ ይሄንንም ጨ ጩ ጪ ጫ ጬ ጭ ጮ። ስለዚህ ጨ ለማለት ሲኤች ኢ ጨ ለማለት ሲኤች ኢ። ጩ ለማለት ሲኤች ዩ ጩ ብላችሁ ለመጻፍ ሲኤች ዩ። ጪ ለማለት ሲኤች አይ ጪ ለማለት ሲኤች አይ። ጫ ለማለት ሲኤች ኤ ጫ ብላችሁ ለመጻፍ ሲኤች ኤ። ጬ ለማለት ሲኤች አይ ኢ ሲኤች አይ ኢ ጬ። ጭ ለማለት ሲኤች ጭ ለማለት ሲኤች። ጮ ለማለት ሲኤች ኦ ጮ ለማለት ሲኤች ኦ። ወደ ቀጣዩ ፊደል ስንሄድ ቀጣዩ ፊደል ጰ ነው። ጰ ጰ ጱ ጲ ጳ ጴ ጵ ጶ። አንዴ ልድገምላችሁ ይሄንንም ጰ ጱ ጲ ጳ ጴ ጵ ጶ። ስለዚህ እናንተ ጰ ብላችሁ ለመጻፍ ፒ ኢ ጰ ለማለት ፒ ኢ። ጱ ለማለት ፒ ዩ ፑ ለማለት ፒ ዩ። ጲ ለማለት ደግሞ ፒ አይ ጲ ለማለት ፒ አይ። ጳ ለማለት ፒ ኤ ጳ ብላችሁ ለመጻፍ ፒ ኤ። ጴ ለማለት ፒ አይ ኢ ጴ ብላችሁ ለመጻፍ ፒ አይ ኢ። ጵ ለማለት ፒ ብቻ ጵ ለማለት ፒ ብቻ ትጽፋላችሁ ፒ። ጶ ለማለት ደግሞ ፒ ኦ ጶ ለማለት ፒ ኦ። ቀጣዩ ፊደል ጸ ነው። ጸ እንግዲህ ሁለት ተመሳሳይ ድምፅ ያላቸው የተለያየ ቅርጽ ያላቸው ናቸው። ጸ ጹ ጺ ጻ ጼ ጽ ጾ። ይህችም ተመሳሳይ ድምፅ ነው ያላት። ጸ ጹ ጺ ጻ ጼ ጽ ጾ። ስለዚህ እነዚህ ሁለቶቹ በቅርጽ የተለያዩ ተመሳሳይ ድምፅ ያላቸው ፊደሎች ናቸው። እነዚህን ለመጻፍ ጸ ለማለት ቲኤስ ኢ ጸ ለማለት ቲኤስ ኢ። ጹ ለማለት ቲኤስ ዩ ጹ ለማለት ቲኤስ ዩ። ጺ ለማለት ቲኤስ አይ ጺ ለማለት ቲኤስ አይ። ጻ ለማለት ደግሞ ቲኤስ ኤ ቲኤስ ኤ ጻ ለማለት ማለት ነው። ጼ ለማለት ቲኤስ አይ ኢ ጼ ለማለት ቲኤስ አይ ኢ። ጽ ለማለት ደግሞ ቲኤስ ብቻ መጻፍ ቲኤስ
ጽ ብላችሁ ለመጻፍ ቲኤስ። ጾ ለማለት ቲኤስ ኦ። ጾ ለማለት ቲኤስ ኦ። ቀጣዩ ፊደል የሚሆነው ፈ ነው። ፈ ብላ ይህንንም አንዴ ልጥራላችሁ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። አንዴ ልድገምላችሁ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ስለዚህ እናንተ ፈ ብላችሁ ለመጻፍ የሚያስፈልገው ኤፍ ኢ ፈ ለማለት ኤፍ ኢ፣ ፉ ለማለት ደግሞ ኤፍ ዩ፣ ፊ ለማለት ኤፍ አይ፣ ፋ ለማለት ደግሞ ኤፍ ኤ፣ ፌ ለማለት ኤፍ አይ ኢ ነው መሆን ያለበት። ይህ ልክ አይደለም። ኤፍ አይ ኢ፣ አይ እና ኢን ታመጣላችሁ፣ ኤን ደግሞ ታጠፋላችሁ። ኤፍ አይ ኢ። ፍ ለማለት ኤፍ ብቻ፣ ኤፍ ኤፍ አይ ነው የተጻፈው፣ ልክ አይደለም። ኤፍ ብቻ። ፍ ለማለት ኤፍ። ፎ ለማለት ደግሞ ኤፍ ኦ ብላችሁ ትጽፋላችሁ ማለት ነው። ፐ ብላችሁ ለመጻፍ ፒ ኢ፣ ፑ ብላችሁ ለመጻፍ ፒ ዩ፣ ፒ ብላችሁ ለመጻፍ ደግሞ ፒ አይ፣ ፓ ብላችሁ ለመጻፍ ፒ ኤ፣ ፔ ብላችሁ ለመጻፍ ፒ አይ ኢ፣ ፕ ብላችሁ ለመጻፍ ፒ ብቻ፣ ፒ አይ ነው የተጻፈው፣ ልክ አይደለም። ፒ ብቻ ትጽፋላችሁ። ፖ ብላችሁ ለመጻፍ ደግሞ ፒ ኦ ብላችሁ ትጽፋላችሁ ማለት ነው። በዛሬው ዝግጅታችን ከዚህ ላይ እናበቃለን። እናንተ መማር የምትፈልጉ ባስቀመጥነው ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም በኢሞ ደውሉልን። እናንተ በምትፈልጉት ሰዓት አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች እናስተምራለን። ሃሎ በሉን። በቀጣይ ዝግጅት እስከምንገናኝ ሰላም ሁኑ።